በቀሉ ቀንሽ ደረሰ በቀሉ ተዘጋጅ በቁዬ ምንድነው ይዘህ የመጣው? ምንድነው እየበላህ ምንድነው የምትበላው? ይሄ እንደ ቻሌንጅ ነው። ሴዶ ይሄ ምን እንደሆነ ካወቀ ከማሸንፈው 4 ሚሊዮን ብር ውስጥ 1 ሚሊዮን ለሱ ሰጠዋለሁ። ሰበር መረጃ ተሰምቷል። ለዋስትና ብር መዋጮ ተሰብስቦለታል። ቀኑ እንዴት ዋለ? ዛሬ በአጭሩ ቀኑ እንዴት እንደዋለ ማሳያችሁ ይሆናል። ወደ ቪዲዮአችን። በቀሉ ቀንሽ ደረሰ በቀሉ ተዘጋጅ በቁዬ ይሄ ልጅ በቃ ሁሌ እንደበጠበጠ ምንድነው እየበላህ ምንድነው የምትበላው? ይሄ እንደ ቻሌንጅ ነው። ሴዶ ይሄ ምን እንደሆነ ካወቀ ከማሸንፈው 4 ሚሊዮን ብር ውስጥ 1 ሚሊዮን ለሱ ሰጠዋለሁ። ስሙን ብቻ ንገረን ሴዶ። በቀሉ በባዶ ሜዳ አለው ትያለሽ። ዝም ብለሽ በባዶ ሜዳ ማለት ነው። እንግሊዘኛ ማውራት እውቀት ይመስላል። እንግሊዘኛ የሚያወሩ ሰዎች ባይዘ ክላስ ሲማሩ መጨረሻ የሚወጡ ሰዎች ናቸው። ምን ትላላችሁ እናንተ? እንግሊዘኛ የሚያውቁ ሰዎች ወይም እንግሊዘኛ የሚያወሩ ሰዎች ክላስ ሲማሩ መጨረሻ አይከብድም? ባይደው ግን እውነቱን ነው። እንግሊዘኛ ማውራት እውቀት ነው ማለት አይደለም። ቢኮዝ አማርኛ ማውራት እውቀት ነው ማለት ስለማንችል ማለት ነው። ይሄንን ወቅ እውቀት ያላቸው ሰዎች ናቸው ዓለምን የገነቡት። ኦኬ ዛት ሚንስ ኢንጂነሮች፣ ፓይለቶች፣ ዶክተሮች እንጂ እንዳንተ አይነት ለፍላፊው። እስቲ አውራና ፈይን በቀሉ እስቲ ያለ እንጨፍር ለሌቶቻለሽ እንጨፍር በቀሉ ቀንሽ ደረሰ በቀሉ ቀንሽ ደረሰ በቀሉ በቅዋ በቅዬ በቀሉ እንጨፍሪ ተነሽ ጨፍሪ። ኧረ ይመችህ። ማን ያሸንፋል ሴዶ ወይስ ጆኒ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሰበር መረጃ ተሰምቷል። ለዋስትና ብር መዋጮ ተሰብስቦለታል። በፊንቴክ ኢንቨስትመንት የመኪና ማጭበርበር ወንጀል ጋር ተያይዞ ተጠርጥሮ በእስር ላይ ለሚገኘው ታዋቂው ቲክቶከር መንሱር ጀማል ፍርድ ቤቱ የፈቀደለትን የዋስትና ገንዘብ ለመሸፈን የተጀመረው የገንዘብ ማሰባሰብ ሂደት መጠናቀቁ ተሰምቷል። መዋጮ መጠናቀቅ ሰምታችኋል? ይህ ነገር ጋይስ ከዚህ በፊት እኔ ለመጀመሪያ ጊዜ ዛሬ ነው የሰማሁት። እንዴት ነው ይሄ ሰውዬ ሀብታም ነኝ ምናምን 1 ሚሊዮን ነው 2 ሚሊዮን ሱፍ አለኝ ሽቶቹ ምኖቹ እንዴ ረረረረ ሽቶቹን ለምን አይሽጧችሁ እንዴ? እንዴት ነው ነገሩ ጋይስ? እስኪ እንቀጥል። ታዲያ ባሳለፍነው አርብ የሰበር ሰሚ ፍርድ ቤት ለተጠርጣሪው የ800 ሺህ ብር የዋስትና መብት መፍቀዱ ይታወሳል። ለዛውም የተጠየቀው 800 ሺህ ብር ነው። ስለዚህ መንሱር 800 ሺህ ብር አጥቶ ሱፉ የት ነው ያለው ወገን? ሱፉ የት ነው? ታዲያ መንሱር ጀማል የፍርድ ቤቱን ዋስትና ውሳኔ ተከትሎ ደስታ ቢሰማውም የተጠየቀውን ከፍተኛ ገንዘብ አቅርቦ መክፈል ባለመቻሉ ድንጋጤ ውስጥ ወድቆ እንደነበር ተሰምቷል። ይህንንም ለመፍታት በፍጥነት ወደ መዋጮ ማሰባሰብ ስራ መግባታቸውን አስተባባሪዎች ገልጸዋል። ስለ ጉዳዩ ያላችሁን ሀሳብ አስተያየት በኮሜንት ላይ አስፍሩልኝ። አረ ወገን እንዴት ነው ነገሩ? ይሄ ሰውዬ አቶ ነው ወይስ ያው የህጉ ጉዳይ እስኪያበቃ ድረስ አካውንቱ በህግ ተይዞበት ነው? እንዴት ነው ነገሩ? ልረዳው አልቻልኩም። ይሄ ሰውዬ ይሄን ይሰክሰናል ብዬ አላስብም። ይሄ አካውንቶቹ ወይም ደግሞ እንትኑ ገንዘብ ያለበት ምናምን በህግ ተይዞበት ሊሆን ይችላል። አይዶም ነው አላቅም፣ እርግጠኛ አይደለሁም። የሚሰማኝ እንደዛ ነው። ግን ውሸት ከሆነና ይሄ ሁሉ ሳክስ ከሆነ 2 ሚሊዮን ሱሪ ሱፍ ምናምን እንዴ ሽቶ ሰዓት እያለ እንዴ መኪኖቹ ምናምን ይሄ ሁሉ ውሸት ከሆነ ይሄ ሁሉ ቱሪናፋ ከሆነ መንሱር እውነት በጣም ነው የሚያስጠላው። ኢቭን ለቀጣይ ህይወት ትንሽ ይከብዳል ብዬ አስባለሁ። ግን የሚሆን አይመስለኝም። እዚህ ጋር አይታችሁታል ጋይስ፣ እንቁላል ይዞ ገብቷል ሰውየው። ምን ያደርግለታል? ኧረ ጆኒ ተው እባክህ። እንዴ ምንድነው አላማ? እንዴት ነው ሙጥንጢ ማሰረት ነው እንደገባው በእንቁላል አንዴ አልገባኝም። እኔ እኮ የዘንድሮ ሰው አሁን ከበር ነው። እስኪ እንደው ሀሳባችሁን ኮሜንት ላይ ዝም ብላችሁ ጣል አድርጉልኝ። ሊያነች እንዳትሉኝ ብቻ እሺ። ሊያዬ ኧረ ጋይስ ከባድ ነው። ሊያን በዚህ መልኩ ጠብቃችሁ ታውቃላችሁ? አይ ቲንክ ይህ ቪዲዮ የቆየ ነው። ግን ምን አየሁበት መሰላችሁ? በዚህ ቪዲዮ ላይ የሆነ ነገር ሞክራችሁ ካልሆነ ወደ ሌላ መሄድ መልካም ነው ብዬ አስባለሁ። አይ ቲንክ ሊያ በዚህ ነገር ውስጥ ብቻ ብትቀጥል ኑሮ ምናልባት ላይ ሳካላት ይችል ነበር። ነገር ግን ፊቷን ወደዚህ ዞር አድርጋ አሁን ያለችበትን መቼም
ታውቁታላችሁ ብዬ አስባለሁ። ብቻ እንደዚህ ዝም ብለን የምናያቸው ሰዎች ከበስተጀርባቸው ወይም ደግሞ ከኋላ ከባክግራውንዳቸው ብዙ ነገር እንደሞከሩ፣ ለምሳሌ እስጢፋኖስን ብታዩት ብዙ ነገር ሞክሯል። ፊልም ላይ ሞክሯል። ጃኒም እንደዚሁ ዘፈን፣ ግጥም ምናምን ሞካክራለች እና ብዙ ነገር ሞክራችሁ ሲሳካላችሁ ያለው ደስታ ያለው ነገር በጣም ያምራልና የምትሞክሩ ሰዎች አሁንም ደግማችሁ ሞክሩ፣ ይሳካላችኋል እያልኳችሁ ነው። ለማንኛውም የዛሬው ሙከራ ነው። ኦኬ የሙከራ ስርጭት ነው ብላችሁ አስቡት። እስካሁን ከኔ ጋር ስለነበራችሁ በጣም ወዳችኋለሁ። ቪዲዮ ላይክ አድርጉ። እስቲ ጊዜ ካገኘው እዚህ ቻናል ላይ በየቀኑ የሚፈጠሩ አዳዲስ ነገሮችን አምጥተን እንወያይበታለን፣ እንማማርበታለን፣ ሀሳብ እንሰጥበታለን። ፒስ